አዎ አንዳንዴ እንደዚህ ተሰማምተን ስንጓዝ እጅግ በጣም ደስ ይላል። ያው ሁሌም ምክሬ ስለምትሰሙኝ እና አመሰግናለሁ። እኔ በበኩሌ እኔ ብቻ ሳይሆን እናንተን የሚያይ እናንተን የሚመለከት ሁሉም እንግዲህ አስተያየት ሲሰጥ አስተያየት መቀበል እጅግ በጣም አሪፍ ነው ማለት ነው። ስለዚህ እንግዲህ ዛሬ ኖላዊ ያው ያያችሁ አይታችኋል። እኔ ማየሁት አይቻለውን ያሻሻሉት ነገር አለ። የዚህ እጅግ በጣም አመሰግናለሁ። ያሻሻሉት ነገር ከትላንት ወዳ ተናግሬ ነበረ። እሱም ምንድን ነው ያው ሁሌም ተመሳሳይ እዛው ነው። ትንሽ የተሻለ ነገር በራሱም ሆነ አሁን ራሱም እያንከባለለችው ነው የምታመጡትና ቢያንስ ትንንሽ ነገር ጨምራችሁ ነው ብያችሁ አስተያየት ሰጥቼ ነበር። ሌላ ደግሞ የሌላው የሁሉም አስተያየት ተቀበሉ ብዬ ነበረ። የኔው ቪዲዮ ሰምተው መሰለኝ ያው አስተያየት የተቀብለው ዛሬ ያው የተሻለ ነገር አምጥቷል ማለት ነው። ይህ እጅግ በጣም ደስ የሚል ነው ማለት ነው። እሱ ምንድን ነው ያው አይታችኋል። ዛሬ መሻሻያ መጡት እንግዲህ ሜላት ያው ይሄን አውቃለች። ይሄም አንዱ ነው። ስለዚህ አንድ የተጠቀመችው ሲስተም እጅግ በጣም ደስ ብሎኛል። ያው ሌላው እንዳያውቅ ምክንያቱም ይህ የደረሰበት ነገር ማን እንደሆነ ማወቅ ስለምትፈልግ ያው ከሀኒ ውጪ ማንም ሰው እንዲያውቅ አልፈለገችም። ስለዚህ ይህ እጅግ በጣም ደስ ይላል። ሌላው ሲስተም ነው ማለት ነው። እንኳንም አደረግሽን። ምክንያቱም ብዙ ጊዜ ተኝተሽ ራሱ ያኔ እንደው ባስታወስሽ አልኩኝ። ግን ያኔ አስታውሰሽውን ይላል እንደው በትራሱ አፍኝሽ በዚሁም ባጠፋሽ ምናምን ስትል ባዩሽ ስታወራ ይሄን ሰምተሽ ከሆነ እጅግ በጣም ደስ ይላል። ግን ያኔ መለሰሽ አይመስለኝም። ያው ያለ ማስታወሱ ነገር ብዙ አታቆዩት፣ ተመለሱ ባልኳችሁ መሰረት ተመልሳችኋል። የምር ደስ ይላል። ግን ይህን ቀን ያው መቼ ነው ከ3 ቀን በፊት የተለቀቀው ቪዲዮ የሁሉም ስታቅድብሽ ያው እሱን ነገር አይተሽው ነበር ወይ ወይም ደግሞ ያኔ ተመልሰሽ ነበር ወይ የሚል ጥያቄ ነው። አዎ ካልሽም ችግር ነው። እሱ እንደው አልፈሻለሁ ማለት ነው። ሌላ እንደዚህ አይነት ሲስተመኛው ሰዎችን በሲስተም ማዝ ነው። አሁን ማናች ሜላት የተጠቀመችው ሲስተም እጅግ በጣም አሪፍ ነው። አንዴ ያችኛዋ ማምልጣለች፣ ሁለተኛ ደግሞ እቺም እንደታመልጥ የሚገርመው ነገር ደግሞ ቀኑን ያን ሄነ የወደቀችበት ወይም ደግሞ የተፈረከተችበት ቀን አስታውሰዋለች። እርግብ እንደነበረች ከኋላ ግን ሌላ ሰው እንደመጣ ያን ሰው ነው ግራ ገባች። እሱም ደግሞ ባዩሽ ነው። እኔ ልንገርሽ አንቺም ታውቃታለሽ። ሀታ እርግብ በተናገረችው ነገር ያው ጆሮዬ ላይ መጥቷል አለች። እሱም ያው አክስቴ ገደልሻት እንዴ የሚለው ነው። ከባዩሽና ከእርግብ ያላቸው ግንኙነት ማወቅ ትፈልጋለች። እንደዚህ ስትል ደግሞ ከኋላዋ ሰው እንደመጣ ታውቃለች። ያ ሰው ግን ማን እንደሆነ መለየት አላወቀችም። ይህ ነው ማለት ነው። ስለዚህ ችግር የለውም፣ ትደርሽበታለሽ። አሁን የተጠቀምሽው ሲስተም እጅግ በጣም ያው አሪፍ ነው ማለት ነው። እንትን በዩ ተጠቀሚበት። ያኔ ማን ጠላትሽ እንደሆነ የምንሽ የአሻራ መስጠት ነው። እዛው እጅ በከፍንጅ ትይዣታለሽ ማለት ነው። ይሄም አንዱ ነው። ሌላ የሀና ደስታ ያው ብዙዎቻችን የምንመኘው ይሄን ነበረ። ቢያንስ እናትና ልጅ መሆናቸውን ማወቅ አለባቸው። ሜላትም መሞት የለባቸም። ኦር ደግሞ ይሄ ያለማስታወሱ ነገር መዘግየት የለበትም ብለን ነበረ። እሱም ተፈጽሟል። ደስ ይላል። ያንን ደስታ እውነት ለመናገር ያው በጣም ደስ ይላልና ምንድነው ታዘብኩት እዚህ ጋር ያው እውነት ሀቅ ነው። እሱ ምንድነው ያው የምታምንበት ቦታ ሄዳ ስታለቅስ ለምንድን ነው የምታለቅሺው? ምንድን ነው ችግሩ ሲላት ምንም ችግር የለም ደስታ ነው አለ። እና ደስታ ያስለቅሳሉ ሲሉ አዎ ዳዳ ሀዘን ብቻ ነው ያለችው ነገር ይሄ ነገር ያው እንትን ውስጤን እንደምን እውነት ነው። አንዳንዴ ደስታን በጣም ያስለቅሳል። ብዙ ሰው ያው ይመስለዋል ያኔ ደስታ እንዴት ሰው በደስታው ቀን ያነባል፣ እንዴት በደስታው ቀን ያለቅሳል፣ ይህ ደስታ ነው የምንስቅበት የምንጫወት ቀን ነው ምናምን ይላል። ያን ሰው የሚያለቅሰው ደስታውን አንደኛ ደስታ፣ ሁለተኛ ደግሞ ያን ብዙ ውጣ ውረድ አልፎ የተመኘውን ነገር ወይም ደግሞ ያሰበውን ቦታ ሲደርስ ያን ደስታ ያስለቅሰዋል ማለት ነው። ስለዚህ አንድ ሰው የሆነ ነገር ይጥራል፣ ጥሯል፣ ደክሟል፣ የሆነ ነገር ይፈልጋል፣ ያሰበው ቦታ መድረስ ይችላል። አጋጣሚ ደግሞ በድንገት እንደዚህ ባላሰበበት ቅጽፈት ሲከሰት ያን እጅግ በጣም ነው የሚያለቅሰው። እውነት ነው። ሰው ሀዘን ጊዜ ነው የሚያለቅሰው፣ የሆነ ችግር ሲደርስበት ነው የሚያለቅሰው። ግን እንደዚህ አይነት ነገሮችም ሲደርሱ ያስለቅሳሉ። ስለዚህ እውነቷ ነው። ሁሌም እኮ ያዘነ ሰው አይደለም። የደስታ መኮንን ባለ ያለችዋን ትክክል ነች ማለት ነው። ስለዚህ ይሄ ነገር እውነት መሆኑን
አርጋግጬ ያለሁ ማለት ነው። እና ደስታም ያስለቅሳል። ይሄን አንድ ነው። ግን አንድ ደግሞ ይህ ቀኑ ጠብቆ ነግራችኋለሁ። አሁን አልነግራችሁ ምንድን ነው ደስታው ግን አባቷን የሚቀየማት መሰለኝ። ምክንያቱም ከዛ በፊት ያው ታውቃላችሁ ሁሉም ነገር ትደብቅኛለሽ እሷን ይሄን ጉዳዩ ስተከታተል ያመመው ጊዜ ታስታውሳላችሁ አይደል? ብዙ ጊዜ ተኮራርፈው ነበረ። እንደዛ እንዳያኮርፋት ደግሞ ፈራሁኝ። ምክንያቱም ቀኑ ሲደርስ እነግርሃለሁ ደስታው ምኑም ስትል መልሰው ደግሞ ሁሉም ነገር ትደብቅኛለሽ ወይ ከዛ በፊትም ተነጋግረው ነበርና ይህ ነገር እንደማታደርግ ሁለተኛ ደግሞ መልሰው ደግሞ ይህንን እንዳታረግ ቃል ተገባብተው ነበረ። ያን ነገር ሲያስታውሱት አሁንም እንዳይጣሉ ፈርቼ ነበር። ግን አባትየውም ያው ያለችበትን በመረዳት ይመስለኛል ያው ተረድቷት ያው ምንም አልተቀየሙም። ይሄም እጅግ በጣም ደስ ይላል። ያው ቀኑ ደርሶ መናገሩን አይቀርም። ሌላ ደግሞ ሀናን የባማነች የሜላት ተመከረቻትን ላታርቂያት ካራቅሻት ጭራሽ ትጠፋለች ማረቅ የለብሽም ማለቻትን ሲስተም ይህን እጅግ በጣም ተመችቶኛል። እውነቷ ነው። ነገር ስታርቃት ያው መጥፋቷን አይቀርምና ይህ ነገር ተመችቶኛል። የሆነ ነገር ማግኘት ስትፈልጉ በቦታው እንዲጠፋ ማድረግ ሳይሆን አሁንም የምትፈልጉት ነገር ካለ እዛው ትንሽ እንትን እያለችው እንደ በፊቱ ባትሆኑም የሆነ የምትፈልጉት ነገር እስከምታገኙ ድረስ እውነት የሀንን ምክር ወድጄዋለሁ። አታርቂያት ያለቻት ነገር ማለት ነው። እንግዲህ የባዩሽን ያናደደት አንደኛ ኪሳራ ነው ወደቀባት። እውነት ለመናገር ያሰበችው ነገር ሌላ መጠባቸው ነገር ሌላ ነው። እርግብ የሁሉም ወርቅ ይዛ በመጥፋቷን ይሄ ደግሞ አሳስቦታል። ብቻዋ ልትበላ ነው ወይ? ሁለተኛ ደግሞ የሜላት መተት ወይም ደግሞ ሙሉ ለሙሉ ስላልሞተች ይሄን ደግሞ ሌላው ጭንቀቷ ነው። ስለዚህ ይሄ ሁለት ነገር ነው ተጨመረባትና አሁን ጭንቀት ውስጥ ነች። ግን አሁን ማነች ሜላት ጥርጣሬ ውስጥ ነች። ቤት በኩል እንደሚጨምሩ ዝምድናቸው ምንና ምን እንደሆኑ የስጋ ዝምድና አላቸው ወይ ወይስ ዝም ብለው አክስቴና አጎቴ ነው የሚለው ነገር ያው ግራ ገብቷታል ማለት ነው። ይሄም ያጋባል። ምክንያቱም እናንተ ግልጽ ያልሆነ ነገር አለ፣ እነሱ የሚያውቁት ነገር አለ፣ እነሱ እናንተ ደግሞ የማታውቁት ነገር አለ ማለት ነው። እና ይሄ ነገር አንዱ ነው። ሌላ ደግሞ ያው የወርቋም ሀታ ወርቋም መሰረቁን አላወቀችም። እንግዲህ ያው ወርቁ የለም ጠፍቷል ብላ ሰላም ስትነግራት በእርግጥ እንደዚህ አይነት ነገር ቶሎ ላይ ነርጓች ይችላሉ። ምክንያቱም እሷ ከራሷ ጋር ስላልሆነች ነው የሚያውቁት ወይም ደግሞ ያለ ማስታወስ ነገር ስላለ ማለት ነው። ግን ይሄን የወርቁ ባንዴ ይነግሯታል ብዬ አላስብም። አዎ ቦታ ቀይራለሁ ብላ ከኋላ አምጪ ብላ እንዳይጣሉ። ሁለተኛ ደግሞ አይ ጠፍቷል እኛም ስንፈልግ አተኗል ስትላት እንደገና ደግሞ ሁለተኛ ራሷን ስታ ያለ ማስታወሱ ነገር ያው እንዳትል ይሄ ነገር ፈርቻለሁ። እውነት ለመናገር ማለት ነው። ያስፈራራ አይደል? አዎ በጣም ነው የሚያስፈራው። ይሄ ነገር አስፈርቶኛል። ሁለተኛ ያው ፌንት እንዳትነቅል ማለት ነው አይደል? አዎ ያስፈራል። እውነት ነው እውነት ነው እውነት ነው ያስፈራል። ብቻ ሌላ ደግሞ ሌላ ፈራው ደግሞ ማነው ተምቹ ያው ባዩሽ እንዳታስገድለው። ምክንያቱም በማነው ተምቹና ይሄ ልጅ ጓደኝነት እንዳላቸው ካወቀች ወሩም ደግሞ አውቃለች ይመስለኛል። ከዚህ በፊትም ያው ሱቅ ላይ እንትን ብላታለች አስላየቻቸው ወይም እሱ ያውቃል ያለችበት በሚል ብቻ እንዳታስገድለው ፈርቻለሁ ማለት ነው። ሌላ በመጨረሻም ያው የተምቹ አጎት እንግዲህ ያው አገሩ ለቆ ወደ አሜሪካው ተመልሷል። ተምቹ እምቢ ብሎት ብቻውንም ቢሆን ተነስቶ ሄደዋል። እንግዲህ በሰላም ግባ ወደ ሁለተኛ ሀገርህ ወደ አሜሪካ ማለት ነው። እንግዲህ ያው ተምቹ እንደ ቀልድ ተልኮ እንደ ሰላይ ተልኮ በእርግብ ፍቅር እንግዲህ ያው ተይዟል ማለት ነው። የእሷ ሴት ነው እንግዲህ ከሀገር የማይወጣው። አንተ ስንት ወጣቶች ዱባይ እየመጡ የተበሉ አንተ አሜሪካ አልሄድም ስትል ካጎትህ ጋር አታፍርም እንዴ? አዎ ታዝበናል። ኤንዌይስ የምር እሷ ስላለች ነው እንጂ ትሄድ ነበረ። አንድ ሰው ደግሞ አቋሙ ደግሞ ምንም ይሁን ምን አንድ ሰው በአቋሙ ሲጠና እኔ ደስ ይለኛል ማለት ነው። መጀመሪያ ሄዳለሁ ብሏል አላለም፣ ግን እንትን ብሎ ነበር
መጀመሪያም ጓደኛዬ ትቼ አልሄድም ብሎ ነበረ። ከኋላ ነው ይሄ ፍቅር በሚባለው በሽታ የተጠመደው። በቃ ይዞ ሁለታችሁም ትሄዳላችሁ። እኔ ቪዛ ልክላችኋለሁ። ቪዲዮ ላይክ አድርጉት። ሰላማችሁ ይብዛ። ባይ ባይ